ሰላም ሰላም፣ እንዴት ናችሁ? ይህ የ10ኛ ክፍል ሲቲዝንሽፕ ኤዱኬሽን ነው ወይም የዜግነት ትምህርት። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 2 ክፍል 2 እንመለከታለን። ዩኒት 2 ቪዲዮ 2። በዛሬው ክፍለ ጊዜ መነሻ የምናደርገው ርዕሰ ሀሳብ የውይይታችን መነሻ የምናደርገው ርዕሰ ሀሳብ 2.3 ኦፖርቹኒቲስ ዲጂታል ቴክኖሎጂ ፕሮቫይድስ ፎር ዘ ያንግ ሲቲዘንስ የሚለውን ነው። ኦፖርቹኒቲስ ዲጂታል ቴክኖሎጂ ፕሮቫይድስ ፎር ያንግ ሲቲዘንስ፣ ዲጂታል ቴክኖሎጂ ለወጣቱ ትውልድ ያለው ጠቀሜታ ወይም ደግሞ እድል ልንለው እንችላለን። እድል ወይም ጠቀሜታ ምን ይመስላል የሚለውን እንመለከታለን። እንግዲህ በባለፈው በክፍል 1 ትምህርታችን ኢፌክትስ ኦፍ ዲጂታል ቴክኖሎጂ ኦን ሲቲዘንስ የሚለውን አንስተን እንግዲህ የምንኖረው በዲጂታል ቴክኖሎጂ ዘመን ላይ ነው። ዲጂታል ቴክኖሎጂ በአንድም በሌላ መልኩ በጣም አስፈላጊ የህይወታችን አካል እየሆነ የመጣ ነው። ነገር ግን አጠቃቀሙን ካልቻልንበት ራሱን የቻለ ወይም ደግሞ የአጠቃቀም ኢቲክስ እና ኮድ ከሌለን ወይም እሱን ካልተከተል አጠቃቀማችን ራሱን የቻለ አሉታዊ ተጽዕኖ እንደሚያመጣ አንስተን some of the positive effects of digital technology on ethical, emotional and social values of citizens, and to the opposite, some of the negative effects of digital technology again on social, ethical and emotional values of citizens የሚሉትን አንስተን ተወያይተናል። ሌላው ደግሞ ያነሳ ነው the ethics of using digital technology፣ ዲጂታል ቴክኖሎጂን ስንጠቀም መከተል ያለብን መርህ ምንድን ነው የሚሉ 3 መሰረታዊ መርሆችን ወይም ኢቲካል ቫሊዎችን አንስተን ወይም ኢቲካል ኮዶችን አንስተን ተወያይተን ነበረ። በዛሬው ክፍለ ጊዜ ቀጣዩን ክፍል የምንጀምረው እንዳልኩት ኦፖርቹኒቲስ ዲጂታል ቴክኖሎጂ ፕሮቫይድ ፎር ዘ ያንግ ሲቲዘንስ በሚለው ነው። እንግዲህ ዲጂታል ቴክኖሎጂ ለወጣቱ ትውልድ ያለው እድል ወይም ደግሞ ጠቀሜታ ኦፖርቹኒቲ የሚያመጣለት እድል ምንድን ነው የሚለውን እንመለከታለን። እንግዲህ እንዳልኩት we are living in the digital age. The world is becoming a global village because of technology. ዲስታንስ ኤንድ ታይም ከዚህ ቀደም ተናገር ያለው ዲስታንስ ኤንድ ታይም ኢፌክት በዓለም ላይ ኦልሞስት ዲኬ እያደረገ ነው ቢካዝ ኦፍ ዲጂታል ቴክኖሎጂ፣ ቢካዝ ኦፍ ትራንስፖርቴሽን ሲስተም፣ ቢካዝ ኦፍ ኢምፕሩቭድ ኮሚኒኬሽን ሲስተም። ስለዚህ አሁን የምንኖረው የዲጂታል ቴክኖሎጂ ላይ ነው። የዲጂታል ቴክኖሎጂ ዘመን ውስጥ ነው። የዲጂታል ቴክኖሎጂ ዘመን ውስጥ ነው። የዲጂታል ቴክኖሎጂ ማደግ ደግሞ በተለይ ለወጣቱ ትውልድ በጣም ብዙ ኦፖርቹኒቲዎችን ይዞ የመጣ ነው። በጣም ብዙ እድሎችን ይዞ መጥቷል። ኦፍኮርስ አጠቃቀሙን ካወቅንበት ማለት ነው። አጠቃቀሙን ለበጎ እድል ወይም ለበጎ ነገር ከተጠቀምንበት በጣም ብዙ ኦፖርቹኒቲዎችን ይዟል። ስለዚህ in the ever globalized world, the change in the use of advanced digital technology, offers or provides many opportunities for young citizens. አሁን ዓለም ግሎባላይዝድ እየሆነ ባለበት ሁኔታ፣ አንድ መንደር እየሆነ ባለበት ሁኔታ the effect of distance and time almost decay እያደረጉ ባለበት ሁኔታ the use of advanced digital technology ለወጣቱ ትውልድ በጣም ብዙ እድሎችን ይሰጣል። ከነዚህ ውስጥ some of the opportunities that digital technology provides for the young citizens are the following. Some of the opportunities that
digital technology provides for the young citizens. Young citizens are the following. ዲጂታል ቴክኖሎጂ በተለይ ለወጣቱ ትውልድ ከሚያስገኛቸው እድሎች ጥቂቶቹን ለማንሳት፣ አንደኛ ዋን አክሰስ ቱ ኢንፎርሜሽን አክሰስ የመረጃ አክሰስ ወይም ደግሞ መረጃን በቀላሉ እንዲያገኙ ያደርጋል። አክሰስ ቱ ኢንፎርሜሽን ወይም ኢንፎርሜሽን አክሰስ ነው። አሁን በእጃችን በያዝነው ስልክ ዓለም ላይ ምን እየሆነ እንደሆነ በቀላሉ መረጃ ማግኘት እንችላለን። ይሄ ደግሞ ኢት ኢዝ ኦፖርቹኒቲ ኦፍ ዲጂታል ቴክኖሎጂ። ስለዚህ ዲጂታል ቴክኖሎጂ provides citizens to have access to information about what is going on in a country and around the world. የትኛውም ዓለም ላይ የሚፈጠርን ሁነት የሚከሰትን ክስተት ምናልባትም ላይቭ እንግዲህ እንደ መረጃ አክሰሳችን ወይም ደግሞ መረጃን ለማግኘት አክሰስ ለማድረግ ኦንላይን እንደሆንበት ሁኔታ በቀላሉ ማግኘት እንችላለን። የትኛው የዓለም ክፍል ላይ ምን እየተከናወነ እንደሆነ፣ ሰው ሰራሽ የተፈጥሮ አደጋ ምን እንዳጋጠመ በቀላሉ ማግኘት እንችላለን። ስለዚህ ለወጣቱ ትውልድ ለወጣቱ እንዳጠቃላይ ለዓለም ሕዝብ ዲጂታል ቴክኖሎጂ የመረጃ አክሰስ እንዲኖረው አድርጓል። ስለዚህ አክሰስ ቱ ኢንፎርሜሽን ዘ ኦፖርቹኒቲ ቱ ሃቭ አክሰስ ቱ ኢንፎርሜሽን እንዲኖረን አድርጓል። ሁለተኛው ዘ ሰከንድ ኦፖርቹኒቲ ዛት ዲጂታል ቴክኖሎጂ ፕሮቫይድስ ፎር ዘ ያንግ ሲቲዘንስ ኢን ፓርቲኩላር ኤንድ ፎር ዘ ሆል ሶሳይቲ ኢን ጀነራል ሶሻል ኮኔክቲቪቲ ነው። ሶሻል ኮኔክቲቪቲ ድሮ መልእክት በፖስታ በሰው ከስንት ጊዜ በኋላ ምናልባት ከዓመት በኋላም ሊደርስ ይችላል እንደየርቀቱ። አሁን የትኛውም ዓለም ላይ የሚኖር ሰው በቪዲዮ ኮል ፊት ለፊት እየተያየ፣ ድሮ አይደለም ፊት ለፊት መተያየት፣ መረጃ እንኳን ስለ ቤተሰብ ስለ ዘመድ ደህንነት እንኳን ለማወቅ ደብዳቤ ተልኮ እሱ ደርሶ ከዛ መልስ መጥቶ ምናምን ነው የነበረው። አሁን ግን በጣም ሁሉ ነገር ቀላል ሆኗል። ሶሻል ኮኔክቲቪቲ ይሄ የማህበረሰብ ግንኙነትን ፈጣን እንዲሆን አድርጎታል፣ ቀላል እንዲሆን አድርጎታል። ስለዚህ ዲጂታል ቴክኖሎጂ ፋሲሊቴትስ ኮንዲሽንስ ቱ ዘ ያንግ ቱ ኮኔክት ሶሻሊ ኢን ስፓይት ኦፍ ታይም ኤንድ ስፔስ፣ ቦታና ጊዜ ሳይገድባቸው በተለይ ወጣቶች ኮኔክት እንዲሆኑ እንዲገናኙ አድርጓል። ስለዚህ ዲጂታል ቴክኖሎጂ ፕሮቫይድስ ሶሻል ኮኔክሽን ወይም ኮኔክቲቪቲ ቱ ዘ ያንግ citizens in spite of time and space. ጊዜም ቦታም ሳይገድበን ማህበራዊ ግንኙነታችን ቀላል እንዲሆን
አድርጎታል። ይሄ ደግሞ ዚስ ኦፖርቹኒቲ ኢት ኮዝ ኢምፓወሪንግ the young generation to fully participate in today's digital world ወጣቶች በዚህ በዲጂታል ወርልድ ፉሊ ፓርቲሲፔት እንዲያደርጉ ሙሉ ተሳትፎ እንዲያደርጉ ኢምፓወር ያደርጋቸዋል። ስለዚህ the digital technology empowers digital technology empowers citizens ወይም young generations to fully participate in today's digital world. አሁን ባለው ዲጂታል ወርልድ ሙሉ ተሳትፎ እንዲያደርጉ እድሉን ፈጥሮላቸዋል። ስለዚህ ሁለተኛው ኦፖርቹኒቲ ኢት ኢምፕሩቭ ሶሻል ኮኔክቲቪቲ ነው። ማህበራዊ ግንኙነታችን ከፍ እንዲል አድርጓል። ሶስተኛው ዘ ሰርድ ኦፖርቹኒቲ ዛት ፕሮቫይድስ ዲጂታል ቴክኖሎጂ ፎር ዘ ያንግ ሲቲዝንስ ለርኒንግ ኦፖርቹኒቲ ነው። ለርኒንግ ኦፖርቹኒቲ። ስለዚህ ሶስተኛው ለርኒንግ ኦፖርቹኒቲ ነው። ዛሬ ሰነፍ ካልሆን በቀር በስልካችን የምንፈልገውን መረጃ የምንፈልገውን እውቀት ማግኘት እንችላለን። ጎግል ማድረግ ነው የሚጠበቅብን። ስለዚህ ዲጂታል ቴክኖሎጂ ኢት ፕሮቫይድስ ኖሌጅ ኦቨር ዘ ዌብስ፣ ሾርት ተርም ትሬኒንግስ፣ አጫጭር ስልጠናዎችን፣ ኤኒ ቪዲዮስ፣ ኢቨን ኤኒ ኢንፎርሜሽን ሪጋርዲንግ ዋት ዩ ወንት የምትፈልጉትን መረጃ ጎግል እንድታደርጉ ዲጂታል ቴክኖሎጂ በጣም ትልቅ ኦፖርቹኒቲ ወይም ደግሞ እድል ፈጥሯል። ስለዚህ ዲጂታል ቴክኖሎጂ ፎስተርስ the opportunity of learning, by accessing knowledge on websites, by accessing short-term training videos or any information from Google and others. የትኛውንም መረጃ ከጎግል፣ የትኛውንም የሾርት ተርም ትሬኒንግ ቪዲዮስ፣ የትኛውንም እውቀት ከየትኛውም ዌብሳይት አክሰስ እንድናደርግ እድሉን ፈጥሮልናል። ስለዚህ ለርኒንግ ኦፖርቹኒቲ ዳዘር ኦፖርቹኒቲ ዛት ዲጂታል ቴክኖሎጂ ኦፈርስ ፎር ደ ያንግ ሲቲዘን። ስለዚህ የመማር እድልን ፈጥሮልናል። አሁን ይሄ ኢለርኒንግ የምንለው ማለት ነው። ዩኒቨርሲቲ ተፈጥሯል አይደል? ይሄ ኢለርኒንግ ዩኒቨርሲቲ ኦንላይን ኤዱኬሽን የምንለው ማለት ነው። ኦንላይን ኤዱኬሽን አሁን ኦንላይን ቤታችን ቁጭ ብለን የዩኒቨርሲቲ ትምህርትን መከታተል እንችላለን። መደበኛ ትምህርቶችን መከታተል እንችላለን። ኦፍኮርስ ሜዠርመንቶችን ነው ቦታው ድረስ ሂደን መውሰድ የሚጠበቅብን፣ ፈተናዎችን እና የመሳሰሉትን ነገሮች እንድንወስድ ቦታው ድረስ እንድንሄድ ልንገደድ እንችላለን። ኦፍኮርስ በኢለርኒንግ በኦንላይን ፈተናም ይሰጣል። አሁን ማትሪክ ኦንላይን እየሆነ ነው አይደለ? ማትሪክ ኦንላይን፣ ያ ማለት ወረቀት የሚባል ነገር አይኖርም። በቴክኖሎጂ በኮምፒውተር በታብ እና ሌሎችን የዲጂታል ቴክኖሎጂዎችን በመጠቀም ፈተናን አክሰስ አድርጎ ሰርቶ የሰው ልጅ እየተፈተነ ነው። ስለዚህ የለርኒንግ ኦፖርቹኒቲ ሌላኛው ኦፖርቹኒቲ ነው። አራተኛው ወርኪንግ ኦፖርቹኒቲ ነው።
ወርኪንግ ኦፖርቹኒቲ። ስለዚህ አራተኛው ወርኪንግ ኦፖርቹኒቲ ነው። እንግዲህ ወርኪንግ ኦፖርቹኒቲ ስንል ጆብ ኦፖርቹኒቲ ማለት ነው። ጆብስ ኦፖርቹኒቲ እንግዲህ ዲጂታል ቴክኖሎጂ ወርክ ኦፖርቹኒቲ ወይም ጆብ ኦፖርቹኒቲ ለወጣቱ አምጥቷል ስንል ዲዩ ቱ ዘ አድቫንስመንት ኦፍ ዲጂታል ቴክኖሎጂ ዘ ኔቸር ኦፍ ወርክ ሃዝ ቢን ትራንስፎርምድ። የስራው አይነት ራሱ ትራንስፎርም ሆኗል። ቢካዝ ኦፍ ዲጂታል ቴክኖሎጂ አሁን ስራዎች ምን ሆነዋል? ኦንላይን ጆብስ እየሆኑ ነው። ቢካዝ ኦፍ አድቫንስመንት ኢን ዲጂታል ቴክኖሎጂ because of advancement of digital technology, jobs become online jobs ስራዎች ሁሉ ኦንላይን እየሆኑ ነው። ይሄ ኦንላይን ጆብስ አሁን ለምሳሌ ቢሮ መሄድ የሚያስፈልገንን ስራ ቤቱ ነው መስራት። ሕክምና አሁን ኦንላይን እየሆነ ነው አይደለ? ትምህርት ኦንላይን እየሆነ ነው። ስለዚህ ከፌስ ለፌስ ፊት ለፊት ከሚደረገው ፌስ ቱ ፌስ ከሚደረገው ስራ በተጨማሪ ስራን ወደ ኦንላይን ጆብ እየቀየረው ነው ማለት ነው። ፕላስ ዲጂታል ቴክኖሎጂ የቦታ ገደብንም አስቀርቷል። ዲጂታል ቴክኖሎጂ ሪሙቭስ ዘ ዲስታንስ ኢፌክት ኦን ጆብስ። ዲጂታል ቴክኖሎጂ removes the effect of distance on jobs. ይህ ቦታ ያለውን ተጽዕኖ አስቀርቷል። ፍሮም ኤኒ ሪሞት ኤሪያ ሁነን ስራችንን መስራት እንችላለን። ኦፍኮርስ የሚያስፈልገው የቴክኖሎጂው አክሰስ ነው። አንድ መምህር ትምህርት ቤት መሄድ ግድ የለበትም። ዲጂታል ቴክኖሎጂ የተሟላ ከሆነ የትም ቦታ ሆኖ የትኛውም የሀገሪቱ ክፍል ሆኖ የትኛው የዓለም ክፍል ሆኖ ማስተማር ያለበትን ተማሪዎችን ማስተማር ይችላል። ስለዚህ ፊት ለፊት በአካል የነበረውን ስራ ወደ ምን አመጣው ማለት ነው? ወደ ኦንላይን ስራ፣ ወደ ዲጂታል ቴክኖሎጂ አመጣው ማለት ነው። ስለዚህ ዲጂታል ቴክኖሎጂ የስራ እድሎችን ጆብ ኦፖርቹኒቲዎችን ወይም እድሎችን ለወጣቱ ትውልድ አምጥቷል። አምስተኛው ፊፍዝ opportunity that digital technology provides or offers for the young citizens, innovation and creative opportunity ነው። Innovation and creative opportunity ፈጠራና ክሬቲቪቲ ግኝትና ፈጠራ እንዲያድጉ አድርገዋል። ከዚህ ቀደም ምን ብለናል? በሰው ልጅ ታሪክ ላይ ከተከሰቱ ኢኖቬሽኖች ሞስት ራፒድሊ አድቫንስ ያደረገው ዲጂታል ቴክኖሎጂ ነው ብለናል። ዲጂታል ቴክኖሎጂ ነው። ስለዚህ አምስተኛው ኢኖቬሽን ኤንድ ክሬቲቭ ኦፖርቹኒቲ ነው። ኢኖቬሽን ኤንድ ክሬቲቭ ኦፖርቹኒቲን አምጥቷል። አድቫንስመንት ኦፍ ዲጂታል ቴክኖሎጂ ኢት ኢዝ ኤ ፈርታይል ግራውንድ ፎር ዘ ያንግ ጀነሬሽን ቱ ቢ ክሬቲቭ ኤንድ ኢኖቬቲቭ። ዲጂታል ቴክኖሎጂ በተለይ ለወጣቱ ትውልድ ፎር ዘ ያንግ ጀነሬሽን ቱ ቢ ክሬቲቭ ኤንድ ኢኖቬቲቭ ምቹ ሁኔታን ወይም ደግሞ ምቹ ግራውንድን ፈጥሯል። ዘ አድቫንስመንት ኦፍ ዲጂታል ቴክኖሎጂ ኢዝ ኤ ፈርታይል ground for the young generation to be creative and
ኢኖቬቲቭ ዲጂታል ቴክኖሎጂ የዲጂታል ቴክኖሎጂ ማደግ ወጣቱ ክሬቲቭ እና ኢኖቬቲቭ እንዲሆን አድርጎታል። የፈጠራ እድሉ እንዲያድርግ አድርጎታል። ለምንድን ነው? ምክንያቱም ክሬቲቭ እና ኢኖቬቲቭ እንዲሆን ምቹ ሁኔታን ፈጥሯል ስንል ቢኮዝ digital technology provides the opportunity to have access to information, connectivity, digital learning, and so on. ዲጂታል ለርኒንግ ወይም ደግሞ ኦንላይን ለርኒንግን ኮኔክቲቪቲ አንዱ ከአንዱ ጋር ያለውን ግንኙነት እንግዲህ እውቀትን ሸር ለመደራረግ ያላቸው ግንኙነት ኮኔክቲቪቲ፣ አክሰስ ቱ ኢንፎርሜሽን እንዲያድርግ አድርጓል። ዲጂታል ቴክኖሎጂ improves the creativity and innovation of the young generations because it provides one access to information ከዚህ ቀደም ብለነዋል። access to information የሚፈልጉትን መረጃ አክሰስ ማድረግ እንዲችሉ አስችሏቸዋል። increase connectivity between young citizens increase connectivity between young citizens from any part of the world, and because it provides digital learning ስለ አንድ ነገር ማወቅ የምንፈልግ ጎግል ማድረግ ነው የሚጠበቅብን። ስለዚህ ዲጂታል ለርኒንግን ኢንክሪዝ ኮኔክቲቪቲ አክሰስ ቱ ኢንፎርሜሽንን ስላመጣ የወጣቶችን ክሬቲቪቲ እና ኢኖቬሽን ከፍ እንዲል አድርጎታል ማለት ነው። and these are some of the opportunities that digital technology provides for the young generation. ወጣቱ ትውልድ በዲጂታል ቴክኖሎጂ ያገኛቸው እድሎች እነዚህ ናቸው። አንደኛ ኢኖቬሽን ኤንድ ክሬቲቪቲ፣ ሁለተኛ ወርኪንግ ኦፖርቹኒቲ ወይም ጆብ ኦፖርቹኒቲ፣ ሶስተኛ ለርኒንግ ኦፖርቹኒቲ የመማር እድል፣ አራተኛ ሶሻል ኮኔክቲቪቲ፣ አምስተኛ አክሰስ ቱ ኢንፎርሜሽን ናቸው። እንግዲህ እነዚህ ለወጣቱ ትውልድ ዲጂታል ቴክኖሎጂ የፈጠራቸው እድሎች ናቸው። የመጨረሻውና 2.4 ኢምፓክትስ ኦፍ አንኢቲካል ዩዝ ኦፍ ዲጂታል ቴክኖሎጂ ኦን ያንግ ሲቲዘንስ የሚለውን እንመለከታለን። 2.4 ኢምፓክትስ ኦፍ unethical use of digital technology on young citizens. Impacts of unethical use of digital technology on young citizens. እንግዲህ ዲጂታል ቴክኖሎጂን ኢቲካሊ ከተጠቀምንበት ዊዝ ሶሻል ኮድ ኦፍ ኮንዳክት ከተጠቀምንበት የራሱ ጥቅም አለው። አንኢቲካል በሆነ መንገድ፣ አግባብ ባልሆነ መንገድ አቢዩዝ ኤንድ ሚስ ዩዝ የምናደርግ ከሆነ የራሱ የሆነ ኢምፓክት አለው። ስለዚህ ዌን we use digital technology unethically, that means when we abuse and misuse digital technology, it will have its own impact, negative impact on young citizens. When the use of digital technology is abused and misused, it will have impacts, negative impacts
on young citizens በትክክል ካልተጠቀምንበት ሚስዩዝ ኤንድ አቢዩዝ ካረግነው ራሱን የቻለ ጉዳት አለው ወይም ደግሞ ራሱን የቻለ የሚያስከትለው ጉዳቶች አሉት። ከነዚህም ውስጥ የሚከተሉትን ማንሳት እንችላለን። ሳም ኦፍ ዘ ኢምፓክትስ ኦፍ አንኢቲካል ዩዝ ኦፍ ዲጂታል ቴክኖሎጂ ኦን ያንግ ሲቲዝንስ አር ደ ፎሎዊንግ። ሳም ኦፍ ዘ impacts of unethical use of digital technology on young citizens are the following. በአግባቡ ካልተጠቀምነው አንድ ዲጂታል ቴክኖሎጂ አቢዩዝ ኤንድ ሚስዩዝ ካረግነው የሚከተሉት ተጽዕኖዎች ይኖሩታል። አንደኛ አካዳሚክ ዲስሆነስት። አካዳሚክ ዲስሆነስት አሁን በጣም በተለይ በትምህርቱ ዘርፍ ላይ ዲጂታል ቴክኖሎጂ በጣም አቢዩዝ እየተደረገ ነው። ለፈተና ቻትጂፒቲ እየተጠቀሙ ነው፣ ኤአይ እየተጠቀሙ ነው ለፈተና። እንግዲህ ፈተናን አስቦ አንብቦ መስራት ቀረ ማለት ነው። ስለዚህ አካዳሚክ ዲስሆነስት ስንል ቺቲንግ ኤንድ ኢንተርኔት ፕላጃሪዝም፣ ቺቲንግ ኤንድ ኢንተርኔት ፕላጃሪዝም። ለምሳሌ ኤአይ ማንሳት እንችላለን። ይህ ምን የሚባለው ቻትጂፒቲ የሚባለው ቻትጂፒቲ የምንለው ኤአይ እና ይሄ ምን የሚባለው ቻትጂፒቲ የሚባለው ማለት ነው። ቻት ጂፒቲ አሁን እነዚህ በቀላሉ ፈተናዎችን ለመስራት እንጠቀማቸዋለን። ቱ አቢዩዝ ወይም ቱ ቺት ኢን ኤግዛምስ በፈተና ለመኮረጅ ፈተናን አቢዩዝ ለማድረግ እንጠቀማቸዋለን። ስለዚህ አንደኛው ኔጌቲቭ ኢፌክቱ ወይም ኔጌቲቭ ኢምፓክቱ የዲጂታል ቴክኖሎጂ ኔጌቲቭ ኢምፓክት አካዳሚክ ዲስሆነስት ነው። አካዳሚክ ዲስሆነስት ቺት ማድረግ ብቻ አለም። ፕላጃሪዝም የምንለው ኩረጃ፣ ፕላጃሪዝም የሰውን ስራ መኮረጅ ማለት ነው። the act of presenting the idea, words and others intellectual property of the person as one's own የሌላን ሐሳብ፣ የሌላን ስራ፣ የሌላን ኢንቴሌክቹዋል ፕሮፐርቲ የራስ አድርገው ማቅረብ the act of presenting the ideas, words and other intellectual property of others ወይም other person as one's own የሰዎችን ስራ የራስ አድርጎ ማቅረብ ያው ኩረጃ ማለት ነው። በሌላ አባባል ፕላጃሪዝም ማለት ኩረጃ ማለት ነው። ስርቆት ያው ኩረጃ ከሚለው ግን ስርቆት የሚለው ስርቆት የሰውን የአእምሮ ንብረት መስረቅ፣ የሌላን ሰው የአእምሮ ንብረት የአእምሮ ውጤት መስረቅ። ለምሳሌ ሪሰርች፣ የሰዎችን ሪሰርች መስረቅ። እንግዲህ ሌሎች የሰሩትን እኔ ነኝ የሰራሁት ብሎ ግልብጥ አድርጎ ማቅረብ ፕላጃሪዝም። ስለዚህ
ምንድነው ይሄ ዲጂታል ቴክኖሎጂ በአግባቡ ካልተጠቀምነው ለእንዲህ አይነት ቺቲንግስ ኤንድ ኢንተርኔት ፕላጃሪዝም ወይም አካዳሚክ ዲስሆነስት በትምህርት ዓለሙ አለመታመንን ክሽፈትን ያመጣል። አክቹዋሊ በቻት ጂፒቲ በኤአይ ፈተና ሰርቶ ያለፈ ተማሪ ምንም እውቀት የለውም ማለት ነው። ምክንያቱም የሰራው ሌላ አካል ነው። ኤአይ ነው የሰራው፣ ቻት ጂፒቲ ነው የሰራው። ስለዚህ እሱ የሚያውቀው ነገር የለውም። ጥያቄውን እስካን አድርገው ለቻት ጂፒቲ ወይም ለኤአይ ሲሰጠው መልሱን ይነግረዋል። ስለዚህ ይህ ሰው መልሱን አውቆታል ማለት አይደለም። መልሱን ሌላ ሰው ነግሮት ኦፍኮርስ ይሄ ምንድን ነው? ኩረጃ በሉት፣ ስርቆት በሉት። ስለዚህ አንደኛው ኢምፓክት አካዳሚክ ዲስሆነስት ነው። ሁለተኛው ዲጂታል ሚዲያ ፒሬሲ ነው። ዲጂታል ሚዲያ ፒሬሲ ዲጂታል ሚዲያ ፒሬሲ ዲጂታል ሚዲያ ፒሬሲ ስንል አሁን ፒሬሲ ማለት ዘ ፕራክቲስ ኦፍ አታኪንግ ወይም ሮቢንግ ማለት ነው። አታክ ማድረግ ወይም መዝረፍ፣ ጥቃት ማድረስ ማለት ነው። ያ ማለት ዲጂታል ሚዲያ ፒሬሲ ስንል ዲጂታል ሚዲያ አታኪንግ ኦር ሮቢንግ ዩዚንግ ዲጂታል ሚዲያ ዲጂታል ሚዲያን በመጠቀም መስረቅ፣ አታክ ማድረግ። ለምሳሌ ሙዚቃ ለምሳሌ በተለይ የድሮ ዘፋኞች የትላልቆቹ በጣም ህዝብ የሚወዳቸውን ሙዚቃዎች እየመረጡ ዩቲዩብ ላይ የሚጭኑ ሰዎች አሉ። ሙዚቀኛው ሳይጠየቅ ፈቃድ ሳያገኝ ሙዚቃው እጁ ላይ ስላለ ብቻ፣ ዘፈኑ እጁ ላይ ስላለ ብቻ ይጭነዋል። እንግዲህ እንዳለው ቪው መጠን ዩቲዩብ ደግሞ ለሱ ይከፍለዋል ማለት ነው። አሁን ይሄ ምንድን ነው? ዲጂታል ሚዲያ ፒሬሲ ነው። ሮቢንግ ነው። ዲጂታል ሚዲያን ተጠቅሞ መዝረፍ ማለት ነው። ለምሳሌ ኤግዛምፕል ኢሌጋል ሰርኩሌሽን ኤንድ ዲስትሪቢሽን ኦፍ ሙዚክ፣ ሙቪስ፣ ቡክስ ኤንድ አዘር ኢንቴሌክቹዋል ፕሮፐርቲ። ኤግዛምፕል ኢሌጋል ሰርኩሌሽን ኤንድ distribution of music, movies, books and other intellectual properties ሌሎች የአእምሮ ፈጠራ የሆኑ ስራዎችን፣ መጽሐፍትን፣ ሙቪዎችን፣ ፊልሞችን፣ ሙዚቃዎችን ኢሌጋሊ ባለቤት ሳይሆን ሳይሰራ ይወስድና ዩቲዩብ ላይ ይጭናል። አሁን ይህ ምንድነው? ዲጂታል ሚዲያ ፒሬሲ ይባላል። ዲጂታል ሚዲያን በመጠቀም መዝረፍ ወይም ሌላውን አታክ ማድረግ፣ ይሄ ሌላው ኢምፓክት ነው። ዲጂታል ሚዲያ ወይም ዲጂታል ቴክኖሎጂ ያመጣው ጉዳት ነው። አሁን መቆጣጠርም አይቻልም። እንግዲህ ዩቲዩብ ካልተቆጣጠረው ግለሰቡ የሙዚቃው ባለቤት፣ የሙቪው ባለቤት፣ የመጽሐፉ ባለቤት ላያውቅም ይችላል። እንግዲህ ስንቱን የዩቲዩብ ሚዲያ እየፈለገ የኔ ሙዚቃ ተለቋል፣ የኔ ሙቪ ተለቋል እያለ ሲፈልግ ሊውል አይችልም። ምናልባት ባለቤቱ ቀድሞ የለቀቀው ከሆነ በራሱ ዩቲዩብ በዛ መንገድ ቀድሞ ይሄ ስራ በዚህ ተለቋል በሚል ሊከላከል ይችላል እንጂ በጣም አስቸጋሪ ነው። ስለዚህ ሁለተኛው ኢምፓክት ዲጂታል ሚዲያ ፒሬሲ ነው። ሶስተኛው ዘ ሰርድ ኢምፓክት ኦፍ ዲጂታል ቴክኖሎጂ አይደንቲቲ ቴፍት ነው። አይደንቲቲ ቴፍት የማንነት ስርቆት እንለዋለን። የማንነት ስርቆት ዲጂታል ቴክኖሎጂስ ፕሮቫይድ ዋይድ ስኮፕ ፎር ዩዘርስ ቱ ሃይድ ዜር አይደንቲቲስ። ፌክ ፐርሰናሊቲ የምንለው ማለት ነው። ፒፕል አር ማች ሞር ላይክሊ ቱ ቢሄቭ አንቲ ሶሳይቲ ኢፍ ዘይ ቲንክ ዛት ዜር ዊል ቢ ኖ
ኮንሲኩዌንስ። ብዙ ጊዜ ፌክ ፐርሰናሊቲ የሚጠቀሙ ሰዎች ናቸው በሶሻል ሚዲያ ማህበረሰብን የማይገልጹ የማያንጹ ማህበረሰብን ለግጭት ሊያነሳሱ የሚችሉ መረጃዎችን የሚለቁት። ስለዚህ አይደንቲቲ ቴፍት፣ ፌክ ፐርሰናሊቲ ኦር አይደንቲቲ ፌክ ፐርሰናሊቲ ወይም አይደንቲቲ እንዲፈጠር ያደርጋል። አራተኛው the fourth unfriendly and revenge sex ነው። unfriendly and revenge sex በተለይ አሁን በጣም አስቸጋሪ የሆነው ነገር እንደ ማህበረሰብ የማይቀበላቸውን ከማህበረሰቡ እምነት፣ ወግ፣ ባህል፣ ልማድ ያፈነገጡ ለምሳሌ የተመሳሳይ ጾታ ሁኔታዎችን ዩቲዩብ ላይ ይለቀቃሉ። ሳትፈልጉ ያመጣል ቴክኖሎጂው። እናንተ ጎግል ሳታደርጉት ሳትፈልጉት በራሱ መንገድ ይመጣል። ምክንያቱም ኦልሬዲ አክሰስ ስላለ ማለት ነው፣ ዲጂታል ቴክኖሎጂ ላይ ስለተለቀቀ የማትፈልጉት። ስለዚህ ይሄ አንፍሬንድሊ እንደ ማህበረሰብ የማንፈልገውን እና ሪቬንጅ ሴክስ፣ ኢሪስፖንሲብል ኤንድ አንኢቲካል ዩዝ ኦፍ ዲጂታል ቴክኖሎጂ እነዚህ አይነት ነገሮችን ያመጣል። ፖዝ ሪስክስ ፎር ዘ ያንግ ጀኔሬሽን ኢን ዴር ሪሌሽንሽፕ ዊዝ ሴክሹዋል ፍሬንድስ። አሁን በጓደኝነት ጊዜ እንኳን በኖርማል በሆነው ጊዜ የተደረጉ የጾታ ግንኙነቶችን እየቀረጹ የሚያስፈራሩ ሰዎች አሉ። በማይታወቅ ሁኔታ ይቀርጹና ን ማስፈራራት፣ ሪቬንጅ፣ የበቀል አይነት ሁኔታ መፍጠር። እንግዲህ እነዚህ ዲጂታል ቴክኖሎጂ የሚያስከትላቸው ኢምፓክቶች ናቸው። እነዚህ ብቻ አሉ፣ በጣም ብዙ ናቸው። አሁን በጣም ዲጂታል ቴክኖሎጂ ምናልባት የፈጠሩት ሰዎች ራሱ እስከሚጸጸቱ ድረስ ዓለምን በጣም እያናወፀ በጣም እያጠፋ ያለ ነገር ነው ይሄ ዲጂታል። ኦፍኮርስ ያ ለምንድን ነው የመጣው? በአጠቃቀማችን ነው። አጠቃቀማችን ዲጂታል ቴክኖሎጂው ለተፈጠረበት ዓላማ አይደለም እየተጠቀምን ያለ ነው። ዲጂታል ቴክኖሎጂው የተፈጠረው ስራችንን ለማቅለል ነው። እኛ ግን በተቃራኒው ማለት አቢዩዝን ሚስዩዝ ስለምናደርገው እንደ ማህበረሰብ፣ እንደ ሃይማኖት፣ እንደ እሴት፣ እንደ ባህል የማይፈለጉ ማንም የማይቀበላቸው አክሴፕት የማያደርጋቸውን ነገሮች እንድንለቅበት ያደርጋል ማለት ነው፣ እንድንጭንበት ያደርጋል። ይህንን መቆጣጠር አይቻልም። መቆጣጠር የሚቻለው ራሳችንን መቆጣጠር ስንችል ነው። ራሳችን ቴክኖሎጂን ዲጂታል ቴክኖሎጂን በአግባቡ መጠቀም ለተፈጠረለት ዓላማ መጠቀም ስንችል ነው። ለአዎንታዊ ነገር ማለት ነው፣ ለፖዘቲቭ ነገር ከተጠቀም ነው ኦፍኮርስ እንዲህ አይነት እነሱን ነገር መቆጣጠር እንችላለን። ስለዚህ ዘ ኢሪስፖንሲብል ኤንድ አንኢቲካል ዩዝ and unethical use of digital technology poses risks for the young in their relationship with their sexual friends. ኢብኒ የጾታዊ ግንኙነት ራሱ ከማህበረሰብ እሴት ያፈነገጠ እንዲሆን ያደርጋል። ወይ ወንዱ የሶሻል ሚዲያ አዲክትድ ይሆናል፣ ወይ ሴቷ ደግሞ የሶሻል ሚዲያ አዲክትድ ልትሆን ትችላለች። ስለዚህ ሶሻል ሚዲያ ላይ ያየችውን ነገር
እንግዲህ ተግባራዊ ማድረግ ወይም ሶሻል ሚዲያ ላይ ያየውን ነገር ተግባራዊ ማድረግ ሊፈልግ ይችላል። ስለዚህ በጣም ብዙ ሪስኮች አሉት። ኦፍኮርስ ይሄ የሚመጣው እንዳልኩት ከምናችን ነው? ከአጠቃቀማችን ነው። ዲጂታል ቴክኖሎጂን ለፖዘቲቭ ነገር መጠቀም አለብን። ስለዚህ ይሄ የወጣቶችን ሴክሹዋል ፍሬንድ ሪሌሽንሽፕ አፌክት ያደርጋል። አሁን ለጆሮ የሚቀፉ የወሲብ ጥቃት ዜናዎች እንሰማለን አይደል? በኢትዮጵያ ሆኖ የማያውቅ ህፃናት ላይ ወንዶችም ሴቶችም ላይ እንሰማለን። ለአይምሮ ደስ ማይል ለጆሮ የሚሰቀጥጥ ዜና ነው የምንሰማው። ይሄ ከየት መጣ? ቢኮዝ ኦፍ ሶሻል ሚዲያ ነው። ቢኮዝ ኦፍ ዲጂታል ቴክኖሎጂ። አይምሮው በዲጂታል ቴክኖሎጂ በሶሻል ሚዲያ ባገኘው ነገር ተበክሏል። ስለዚህ አይምሮ ከተበከለ ምንም ነገር ብታደርጉ ለእናንተ ልክ ነው። ልክና ልክ ያልሆነውን ነገር የሚለየው አይምሮ ነው። ለምንድን ነው አሁን ህፃናት ላይ የጾታ ጥቃት የበዛው? ኢትስ ቢኮዝ ኦፍ ሶሻል ሚዲያ። ሁሉም ሶሻል ሚዲያ ያለው የሚያየው ፖርኖግራፊ ነው። ፖርኖግራፊ ፊልም ነው። ምን የሚደበቅ ነገር አይደለም። ስለዚህ በፖርኖግራፊ ፊልም አይምሮ ብሬን ወሽ ተደርጓል። ስለዚህ ምንም ነገር ማድረግ ወንድም ሴትም ለሱ በቃ ይከብዳል አንዳንዴ ይህንን ለማለት። ይሄ የዲጂታል ቴክኖሎጂ ኢምፓክት ነው ማለት ነው። ኤንድ ኢት ኢዝ ኦል አባውት ዩኒት 2። ዩኒት 2ን በዚህ እንጨርሳለን። በቀጣይ በዩኒት 3 እስከምንገናኝ ደህና ሁኑ።